ሰላም ጤና ይስጥልን እንዴት አላችሁ የጋቢቻ ቲዩብ ቤተሰቦች ዛሬ ደግሞ በአዲስ ሐሳብ ተገናኝተናል እስከመጨረሻው ድረስ እንድትከታተሉ መልእክቴ ነው በተለይ ያላገባችሁ ወጣቶች ከተለያዩ ሱሶች መውጣትና ከሱስ ራስን ስለመጠበቅ እናወራለን እንግዲህ ከ15 ዓመት እስከ 30 ዓመት እስከ 30 ዓመት አይደለም ከ15 ዓመት ጀምሮ ያለ የወጣቶች ህይወት በጣም በፈተና በጣም በሚገርም ቻሌንጅ የተሞላ ህይወት ነው ከ15 ዓመት ጀምሮ አንድ ሴት ልጅ እስከ ዛሬ ድረስ ያልተሰማት የሚገራርም ስሜት የሚሰማት እድሜ ነው 15 ዓመት 16 ዓመት 17 ዓመት 18 ዓመት 19 ዓመት 20 ዓመት ከዛም በኋላ ያሉ እድሜዎች ብቻ በመከራ የተሞሉ ድሮ አንድ ሰው ልጅ አድጎ እስኪያገባ ድረስ ይባል ነበር አሁን ካገባም በኋላ ቻሌንጆች ይቀጥላሉ መልካቸውን ይቀይራሉ እንጂ ከዛ በፊት ያሉ አሁን ከዛ በኋላም የሚመጡ ነገሮች የሚገናኙ አይደሉም ከዛ በፊት ስትፈተንበት የነበረ ነገር አለ በኋላ እየጠበቀ ይሄዳል በተለይ ራስን ማትሰራ ከሆነ ራስሽን ማትሰሪ ከሆነ ያላገባችሁ ወጣቶች እስከ ዛሬ በተፈተናችሁት ነገር ከዚህ በፊት ተፈተናችሁ በማታውቁት ነገር ትፈተናላችሁ ሳታውቁት ወደ ሆነ ሱስ ትገባላችሁ ሳታውቁት ደግሞ ከዛ ሱስ ለመውጣት በጣም ሲበዛ ትቸገራላችሁ ሴክሹዋል ሊሆን ይችላል ቁማር ሊሆን ይችላል ገንዘብ ማጥፋት ሊሆን ይችላል ጫት ሊሆን ይችላል ሲጃራ ሊሆን ይችላል የሴክስ ሱስ ሊሆን ይችላል ይሄ ድራጎችን መውሰድ ሊሆን ይችላል የተለያዩ የምትፈልጉትም የማትፈልጉትም ሱስ ሊሆን ይችላል ወደ እንደዚህ አይነት ነገሮች ሳታውቁ ልትገቡ ትችላላችሁ ከገባችሁ በኋላ ደግሞ ለመውጣት ልትቸገሩ ትችላል ሌላው ቀርቶ የሶሻል ሚዲያ ሱስ ራሱ በጣም አደገኛ ከድራግ የሚበልጥ ከጫት ከሲጃራ ከዝሙት ሱስ የሚበልጥ አደገኛ ሱስ ነው አንድ ሰው በቀን ሶሻል ሚዲያ አንድ ሰዓቱን ከገደለ በወር 30 ሰዓቱን በአመት 356 ሰዓቱን ሶሻል ሚዲያ ይገልበታል 356 ቀን መጽሐፍ ካነበባችሁ እኔ 100% እርግጠኛ ነኝ ገቢያችሁ 5000 ከነበረ ወደ 100000 እንደሚያድግ 100% እርግጠኛ ነኝ ከ10000 ብር ወደ 100000 ብር ምናልባት ደሞዛችሁ ትንሽ ከሆነ ትንሽነቱን ይዞ እንዲቀጥልም እንዳይቀጥልም ወሳኝነቱ እናንተ ያላችሁ አእምሮ መጠን እናንተ ምን ያህል አንብባችኋል እንደምታውቁት ነው ነገስታት በጣም መጽሐፍን እያነበቡ በዛ ቢዚነታቸውም ሀገር እየመሩ ትዳር እየመሩ ቤተሰብ እየመሩ በዛው መጠን ደግሞ መጽሐፍ እያነበቡ ህይወታቸውን አንዳንድ ስቴፕ እያሳደጉ ሄዱ ሰዎች አሉ ለምሳሌ የቀድሞ የአሜሪካ ፕሬዝዳንት ባራክ ኦባማ ምን እንዳለ ሰምታችኋል በአመት እስከ 50 መጽሐፎችን አነባለሁ እንግዲህ 50 መጽሐፍ ሀገር እየመራ ላለ ሰው ምን ያህል ከባድ እንደሆነ እንደየአመቱ ይለያያል አንዳንድ ጊዜ 50 ሳነበ አንዳንዴ ከዛ በፊት አንዳንዴ ከዛ ዝቅ ያለ ከፍ ያለ ዝቅ ያለ ዞሮ ምንም አይነት ሱስ ውስጥ ሆኖ ከነበራችሁበት ከገባችሁበት ሱስ መውጣት ትችላላችሁ ወይ 100% ነገር ግን መጀመሪያ ሰዎች ወደ ገቡበት ነገር እንዴት ይገባሉ በየጥቂቱ ትንሽ ነገሮች በየቀኑ በመለማመድ ወደ ትልቁ ሱስ ይገባሉ ወደ ትልቁ መጥፎ ልማዳቸው ይገባሉ አሳስቆ ውሃ ሲወስድ አሳስቆ ነው እንደሚባለው ቀስ ብሎ ለስለስ ብሎ መጥፎ ልማድን ያዳብራሉ ከዛ ከመጥፎ ልማድ ለመውጣት ግን ቀስ ብሎ ፈጠን ብሎ ማይችሉ ቀስ ብሎ የጀመሩት ነገር ቀስ ብሎ ለመውጣት ቀላል አይደለም እንደ ዋዛ የጀመሩት ነገር እንደ ዋዛ መተው አይቻልም ጫትም ሊሆን ይችላል ሲጃራም ሊሆን ይችላል ሴክስም ሊሆን ይችላል ሶሻል ሚዲያም ሊሆን ይችላል ገንዘብ ማባከንም ሊሆን ይችላል ዝም ብሎ ወሬኝነትም ሊሆን ይችላል አልባሌ ጊዜ ስራ ለመውደድም ይችላል ጊዜና በአልባሌ ቦታ ማሳለፍም ሊሆን ይችላል ቀስ ብሎ የለመዱትን ነገር ቀስ ብሎ መተው በጣም ሲበዛ ከባድ ነው እዚህ ምድር ላይ የወደፊት የዓለም ስጋቷ ሰዎች ከገቡበት ልማድ የመውጣት ነው ስጋቱ በጣም ለሰው ልጅ ስጋት ከባዱ ከገባህበት ልማድ እንዴት መውጣት ይችላል ምክንያቱም እንደ ልማድ መጥፎ ነገር የለም እንደ ልማድ ጥሩ ነገር የለም መጥፎ ልማድ ከገነባ እንደ ልማድ መጥፎ የለም ጥሩ ልማድ ከገነባ ደግሞ እንደ ጥሩ ልማድ የሚገርም ጠቃሚ ነገር በዚህ ምድር ላይ የለም መጥፎ ልማዶች በታሪክ ከውስጣቸው ለመውጣት የደም ዋጋ ልትከፍል ይችላል መጥፎ ልማዶች በዛው መጠን ደግሞ ጥሩ ልማዶችን ከገነባቸው ደግሞ ህይወትህን ወደሚገርም አቅጣጫ ሊነዳው ይችላል እኔ በዚህ እድሜ በጣም ብዙ ሴቶች ያለ እድሜያቸው ወደ ሴክሹዋል ነገር ገብተው ዛሬ በህይወታቸው እየተሰቃዩ የሚኖሩ አሉ ትንሽ ደስታ ከዛ ብዙ ስቃይ አትርፈው የሚኖሩ ሰዎች ያውቃል ገንዘብ ለመያዝ እየሞከሩ ገንዘብ አልያዝ ብሏቸው የሚሰቃዩ ሰዎች ያውቃል 2 ዓመት ሶሻል ሚዲያ ጊዜን አይደለም እድሜህን እየገደለብኝ ነው ምን ላድርግ ብላ የምታለቅስ ሴት ታውቃል ስልኬን እስከመተው ድረስ ግን ያለ ስልኬ ደግሞ ምን ልስራ ብላ የተሰቃየ ሴት ይሄ በነገራችን ላይ በመንግስት መስሪያ ቤት ትላለች በመላው ዓለም ላይ ያለ ችግር ብቻ የሆነ ሱሶች አሉ ቀስ ብለን መንገባባቸው ግን
ከዛ ሱስ ለመውጣት ደግሞ የደም ዋጋ እንከፍላለን። ዞሮ ዞሮ ወደ ሱሱ ስትገቡ ተጠንቀቁ። ያንን ልማድ እንደ ዋዛ ታዳብረዋለህ። ከዛ ልማድ ግን እንደ ዋዛ መውጣት ስለማትችል የመጀመሪያ መጥፎ ልማዶችን ጻፋቸው። መጥፎ ልማዶችን ላለማድረግ በህይወት ወስንና በተቻለ መጠን ራስን ሰብስበህና ኮስተር አድርገው ከዛ ልማድ ራስህን ጠብቀ። ምክንያቱም ልማድ ውስጥ ከገባ ከልማዱ መውጣት በጣም ከባድ ስለሆነ የመጀመሪያ ምንድነው መጥፎ ልማድ? ቅድም እንደነገርኳችሁ ሶሻል ሚዲያ፣ ሴክሹዋል ነገሮች፣ ጫት፣ ሲጃራ፣ ድራግ፣ በቃ ገንዘብ ማጥፋት፣ ስራ መስራት አለመውደድ፣ የስራ ፍላጎት ማጣት፣ ራስን አለመጠበቅ፣ ከራስ ጋር አለመሆን፣ በቃ እነዚህ መጥፎ ልማዶች፣ ትምህርት መጥላት፣ እነዚህ መጥፎ ልማዶች ናቸው። እነዚህ መጥፎ ልማዶች ተገንብተው ካደጉ ከሆነ ጊዜ በኋላ ወደፊትም መሄድ አትችልም፣ ወደ ኋላ መመለስ አትችልም። ስለዚህ እነዚህ መጥፎ ልማዶች እንዳትገነቡ በጣም ሲበዛ ተጠንቀቁ። 15 ዓመትም ሁን 30 ዓመትም ሁን 45 ዓመትም 50 ዓመትም ወጣቶች ይሄን ጎልማሶች ይሄን ቪዲዮ ስሙ። መጥፎ ልማድ መገንባትን የመሰለ እዚህ ምድር ላይ መጥፎ ነገር የለም። ጥሩ ልማድ ታዲያ ምንድን ነው? የስራ ፍላጎት፣ ጊዜን በአግባቡ መጠቀም። ጊዜ ማለት ህይወት ማለት ነው። ጊዜ ወርቅ አይደለም፣ ጊዜ ህይወት ነው። ጊዜ አንዷ ሰከንድ ባከነች ማለት በህይወት የሆነ ነገር ባከነ ማለት። ከዛች ጊዜ ላይ እናትም የምትጠብቀው ነገር አለ፣ አባትም ይጠብቀዋል፣ እህትም የምትጠብቀው፣ ወንድሞችም ሚስትም የምትጠብቀው ነገር አለ፣ የወደፊት ልጆችም የሚጠብቁት ነገር አለ። አሁን እየባከነች ካለችው ጊዜ በታሪክ ሰው ልጅ መቼም ቢሆን ማስተካከል የሚችለው ትላንትና ያባከነው። በቃ ትላንትና ባክኗል። ዛሬ ግን ቁጭ ብሎ አዲስ ፕላን መስራት ይችላል። አዲስ ፕላን መስራት ትችላለች 100%። ጥሩ ልማድ ጊዜን በአግባቡ መጠቀም፣ የስራ ፍቅር፣ ገንዘብን ሴቭ ማድረግ። አዋራ የጠጣች ብር እንኳን ብትኖር 100% እርግጠኛ ነኝ ከባንክ ቤትም ይሁን ሳጥን ቤት አሰራና ያችን አዋራ የጠጣች ብር አስቀምጣት። በህይወት የቱጋ 5 ብርና 1 ብር መሰብሰብ እንዳለብህና መቶዎችን የቱጋ ኢንቨስት ማድረግ እንዳለብህ መታ ከሆነ በጣም ሲበዛ በሳልና ስማርት ሰው። ገንዘብን የቱጋ ቋጥረ፣ የቱጋ ሰብስበ፣ የቱጋ ደግሞ ኢንቨስት ማድረግ። ምክንያቱም ገንዘብ ማግኘት ገንዘብ እንደማውጣት አይደለም። እንደውም ምንድነው አርስቶትል ነው ናፖሊዮን ነው ከሁለቱ አንዱ ነው የተናገረውና ገንዘብ ማግኘት ማለት መሬትን በሚስማር እንደመቆፈር ነው። ገንዘብ መበተን ማለት ደግሞ አሸዋ ላይ ውሃ እንደማፍሰስ ነው ይላል። አሸዋ ላይ ውሃ እንደማፍሰስ፣ አሸዋ ላይ ውሃ ካፈሰስ ወዲያውኑ ትበትነው። ገንዘብ እንደዛ ነው። ከዛ ውጪ ደግሞ ሴክሹዋል እንግዲህ ሴክስ በጣም ሲበዛ አደገኛና ከባድ ሱስ እንኳን ለእናንተ ለእኔና ለመሰሎቼ ለብዙዎቹ እናውቃለን ለሚሉ ሰዎች እንኳን ከዛ ሱስ መውጣት ከባዱ ነገር። በታሪክ በህይወት ዘመናችሁ እንድትጠነቀቁት ከምፈልገው አደገኛ ሱስ አንዱ እሱ። ስትገቡበት ቀላል ነው፣ ከዛ ለመውጣት ግን በጣም መከራ። እኔ በጣም ብዙ የሚያለቅሱ ሴክስ ሳደረግ የአይምሮ ሰላም የለኝም። እንግዲህ ብዙ ጊዜ ይሄ ጋብቻ እንግዲህ ግልጽ መናገር ይፈልጋል። አንድ ከስተመሬ እንደው ሴክስ ባትላለች ምን ልበል ስላት ግብረ ስጋ ግንኙነት ወይ ደግሞ ስራይ ብትልና እኔ እንደውም የተሻለ ነገር አማርኛው ሌላ አማርኛ ብትገልጽ መስሎኝ ነበርና ሴክስ ስትል ያለችው ነገር አለና እናንተም ቅር እንዳይላችሁ። ምክንያቱም ይሄ ጋብቻ በባህሪው ግልጽ እንድትናገሩ ይፈልጋል። ግልጽ ካላወራችሁ ለሰው ይሄ እንዲህ ቀባብታችሁ አይገባም። ያንን ነጥቡ መያዝ አይችሉም። ሴክሹዋል ነገሮች ስንገባባቸው በጣም ቀላል፣ ከገባንባቸው ግን ሱሶቹ በጣም አደገኛ። ቺት ማድረግ የጀመሩ ሰዎችን አላጋጠማችሁ? ሴቶቹ ያልቃሉ እንጂ እሱ ያልቃል እንጂ ሴቶቹ ያልቁ። በቃ ያንን ነገር ማድረጉን እስካላቆመ ድረስ በታሪክ ሴቶቹ አያልቁ። እቺ ቆንጆ ስታልፍ ሌላ ቆንጆ ትመጣለች፣ እቺኛዋ ስታልፍ ሌላ ትመጣለች። አንድ ሴትም ከአንዱ ወንድ ጋር እኔ እንደውም በዚህ አጋጣሚ ትላንትና አንድ ሽምግልና ላይ ነኝና በጣም የሚገርማችሁ የ11 ዓመት ፍቅረኛ ሆነች። እኔ እውነቴን ነው የምነግራችሁ፣ በተቻላችሁ መጠን እንደ ውሸትና ታማኝነትን በጣም እኔ እንደ እምነት ትልቅ ነገር የለም። ታመኑ። በጣም አንዴ ሰው እናንተ ላይ እምነት ካጣ በቃቸውንና ልጁ ያምናታል፣ ይወዳታል። 11 ዓመት በጓደኝነት ኖረዋል። እሷ ትምህርቷን ጨርሳ ሊጋቡ፣ እሷ አሁን 29 ዓመቷ ነው። በሚያስደነግጥ ሁኔታ ቤት ተከራይቶላታል እና እዛ ነው የምትኖረው። ልጅቷ ወንድ ይዛ እዛ ቤት ውስጥ እንትን ትላለች እና እሱን አያውቅብኝም ብላ እሱ ደግሞ እንደው ችግር ቢገጥማት ብትታመም ብሎ የተከራዮቹን ስልክ ይዟል እና ይሄ ነገር እንዴት ነው አንተ የምትመስለን ባለቤቷ ፍቅረኛዋ ትመስለናል፣ እሷ ደግሞ እንዲህ እያደረገች ነው ብሎ ተነገረ እና መኪና መንዳት አቃተኝ፣ 10 ኪሎ ሜትር መንዳት አቃተኝ።
100-200 ኪሎ ሜትር መኪና እየነዳው እየሄድኩ ነበር ወደ አንድ ቦታ፣ አንድ አስቸኳይ ጉዳይ ነበርና ከዛ በኋላ እሱን ቆሜ ከሰማው በኋላ እንዴት መኪና ልንዳል ትላንት በዚህ ብለው እኔ እውነት አንዳንዴ ህመሙን እኔ በራሴ ህመሙን ስለማቀው የውሸትን ጥግ ስለማቅ የክደትን ጥግ ስለማቅ ሰው በአደባባይ ክዶኝ ስለማቅ እረዳዋል። እና ብዙ ጥሬለት ነበር 11 ዓመት ዩኒቨርሲቲ ያደረገበት እሷ ከዛ በኋላ እንባዋ አልቆ ደም ነው ማልቀስ የቀራት፣ ግን ምንም መሆን አልቻለም። በተለይ በዚህ ዘመን ወጣቶች ከሆናችሁ ብትሄድም ባትመጣም ብትሄድም ብትቀርም ቢሄድም ቢቀርም ምንም ላይ ጎዳሽ ይችላል፣ ግን ልቧን ትሰነጥቃለህ፣ ልቡን ትሰነጥቂያለሽ። ታማኝነት በተለይ አሁን 10 ቤት 20 ቤት ያሉ ልጆች ሁሉንም ማለት ያለ በጣም አደገኛ ማፊያ በጣም አደገኛ እና እቺ ሴት አሁን ቆንጆ ናት፣ ወጣት ናት፣ እንዲህ ታደርጋለች ብሎ እሱም ራሱ እኮ ሰው ለሰከንድ እንደው አይጠረጥርም። በቃ ያመናችሁ ሰው አመናችሁ። የሚያመናችሁ ሰው ልብ ውስጥ እምነት እንደማጣት መጥፎ ነገር የለም። ስለዚህ you have to take በተቻላችሁ መጠን እንዳትደራደሩ። የማትፈልጉ ከሆነ ሰውየውን ከህይወት አውጣና አንተ የምትፈልገውን አድርግ። ዞሮ ወደ ነጥቤ ልመለስ። እንደ ዝሙት ሱስ በጣም መጥፎ፣ በጣም ሰውን የሚያዋርድ የለም። ስለዚህ በተቻላችሁ መጠን ክብራችሁን ጠብቁ፣ ክብራችሁን አስጠብቁ፣ ራሳችሁን ጠብቁ። ከዛ በተረፈ እንደዚህ አይነት ሱሶች ውስጥ ከገባችሁ ደግሞ ከዛ ሱስ መውጫው በጣም ሲበዛ ከባድ ነው። በጣም ሲበዛ ትዕግስት የሚጠይቅ ነው። በነገራችን ላይ በዚህ አጋጣሚ አንድ ነገር ልንገራችሁ፣ ሐሳቤን አጠር አድርገዋል። እዚህ ምድር ላይ ከዝሙትም ከጫትም ከሲጃራም ከሶሻል ሚዲያም ከምንም ሱስ መውጣት ከፈለጋችሁ አንድ በህይወት ዘመናችሁ የሚጠቅማችሁ ነገር ቢኖር የመጀመሪያ እግዚአብሔርን ማመን መለመን ነው። ከዛ ቀጥሎ ግን በታሪክ ተስፋ አትቁረጡ። በታሪክ እኔ ዛሬ እዚህ ካሜራ ፊት ለፊት እናንተ ኦዲየንሶች ፊት ለፊት ያቆመኝ ምንድነው? ጽናት። በቃ በታሪክ ተስፋ አለመቁረጥ። በቃ ሞቴን እመርጣለሁ ተስፋ ከመቁረጥ። በታሪክ በምንም ነገር ተስፋ ከዝሙት ሱስ መውጣት የምትፈልግ ከሆነ ገንዘብ ከማጥፋት መውጣት የምትፈልግ ከሆነ ወይ ደግሞ የምትፈልጊ ከሆነ በታሪክ ተስፋ እንዳትወርቂ። ልትወርቂ ትችያለሽ በተደጋጋሚ አዎ። ነገር ግን አንድ ቀን ትወጫለሽ። መቼ ነው ሞታችሁ የምትቀሩት መሰላችሁ? ተስፋ የቆረጣችሁ ቀን። ሰው መቼ ነው የሚሞተው? በቃ ተስፋ የቆረጠ ቀን የሰው ልጅ የሚሞተው ያኔ። በታሪክ ግን በህይወት ዘመናችሁ መቼም ቢሆን ተስፋ እኔ አፌን ሞልቼ በቃ መቼም ለሰው ልጅ በተደጋጋሚ ማወራው ነገር ቢኖር እሱ መቼም ቢሆን መቼ በህይወት ዘመን ተስፋ አትቁረጥ። በታሪክ ምንም ነገር ይፈጠር፣ ሰማይ ዝቅ ምድር ከፍ ትበል። ይሄን ነገር በደንብ አስተውሉ። ከዛ በመቀጠል እንግዲህ ከነዚህ አይነት ሱሶች ለመውጣት ወደዛ ነገር የሚጋብዝህን ነገር ቆርጠ መጣል። ለምሳሌ ስልክ ከሆነ ዋይፋይ ቤት አለ። ስልክን ካጠገብህ ካራከው ራስን በሌላ ነገር ቢዚ ካረክ በዚህ ነገር ቢዚ ነህ፣ በዛኛው ነገር ትንሽ እጥረት አለ፣ ላትጠቀመው ትችላለህ። ለማይክሮ ሰከንድ ግን እንዳትዘናጋ። ከተዘናጋ ተመልሰው ወደ ስልክ ላይ ልተኛ ትችላለህ። የዝሙት ሱስም ከሆነ እንደዚህ አይነት ነገሮች የሚጋብዙህን ነገሮች ትንሽ ከት አድርጋቸው። ሴክሹዋል ፊልሞች ማየትን፣ አነቃቂ ወደ ስሜት የሚነዱ ቪዲዮዎቹን የገላ ምናምን የሚያሳዩትን የተለያዩ ፖርኖችን ምንም ሊሆን ይችላል። ምን ብቻ እንደዚህ አይነት ቪዲዮዎችን አትመልከታል። ምን ይሆናል? ካንተ የራቀ በሄደ ቁጥር አንተ ከእይታም ይርቃል፣ ከሐሳብም ይርቃል፣ ከመንፈስም ይርቃል። ከሁሉ ነገር ከራቀ ደግሞ ለማይክሮ ሰከንድ እንዳትዘናጋ። ምን እስክትሆን አዲሱን ልማድ እስከምትገነባ ድረስ። በነገራችን ላይ ሲቅም ለኖረ ሰው ጫት መቃም ልማዱ ነው። ጫት መተውን ደግሞ ልማዱ ካደረገ ይተዋል። ሴክስ ሱሷ የሆነች ሴት ሴክስ ማድረግ ሱሷ ከሆነ ሴክስ አለማድረግን ሱሷ አድርጋ ከገነባችሁ ከዛ ከሴክስ ትወጣለች 100%። ከዛ ደግሞ ቴራፒስት ካውንሰለሮች ካሉ የጋብቻ ሊሆን ይችላል፣ የስነ ልቦና አማካሪዎች፣ ሳይካትሪስቶች ባለሙያ ጋር። በነገራችን እኛ ሀገር ነው ይሄ እኮ እንደ ኖርማሌ የስነ አእምሮ ሐኪም ለሰው ልጅ ግዴታ ያስፈልጋል። እኔ የግል አማካሪ አለ እንታፍናላችሁ። በቃ እሁድ የማገኛቸው ለ1 ሰዓት ለ2 ሰዓት የማገኛቸው ማውራቸው የግል አማካሪዎች አሉ፣ የሚያማክሩኝ በስራዬም በራሴም በግል ህይወቴም በማህበራዊም በብዙ ነገር። ያ ግዴታ ነው። እኛ አሁን ያው ስለማይመስለን ነው። በቢዝነስ አማካሪ ካለ በጋብቻ አማካሪ በህይወት አማካሪ ቢኖር ምን ችግር አለ? ምንም ችግር። ይሄ ብስለት ነው፣ ማደግ ነው። አማካሪ የትም ቦታ የተለመደ እኛ ጋር አዲስ አሁን እየተለመደ ነው ይመስለኛል። ዞሮ እንደዚህ አይነት የስነ ልቦና ባለሙያዎችን አማክሩ። ከጫት ሲጃራ፣ ከዝሙት፣ ከሶሻል ሚዲያ ከተለያዩ ሱሶች መውጣት የምትፈልጉ ከሆነ እንደ አማራጭ ወይ ደግሞ መከታተል ያለባችሁ ሚዲያዎች አሉ። እነሱ ሚዲያዎች ተከታተሉ። እናንተ ከዛ ልማድ እንድትወጡ ያግዟቸዋል። ከዛ ልማድ ወጣችሁ አዲስ ልማድ ገነባችሁ ማለት ከዛ በኋላ ወደ በፊቱ ልማድ ለመምጣት ሌላ ልማድ መገንባት አለበት። ስለዚህ አትወጡ።
አንዴ ገንዘብ ማስቀመጥ ልማድ ከገነባሽ ከዛ በኋላ ገንዘብ ማጥፋት አትችይም፣ ገንዘብ የማጥፋትን ልማድ ካልገነባሽ በስተቀር። ስለዚህ በተቻላችሁ መጠን ወጣቶች ከሱስ መውጣት የምትፈልጉ ከሆነ የመጀመሪያ በቃ በታሪክ በእግዚአብሔር እመኑ። ሁለተኛ ላይ ተስፋ የሚባል ነገር እንዳትቆርጡ። ተስፋ ማትቆርጡ ከሆነ እኔ እመኑኝ ከምትፈልጉት። በነገራችን ላይ ሰው እንጀራ ይተዋል። ይህን ታምናላችሁ? እንጀራ ላለፉት 20-30 ዓመት የለመደውን እንጀራ መተው ይችላል ሰው። ምንም ነገር እዚህ ምድር ላይ መተው ይችላል ፍላጎቱ ካለ። ግን የመጀመሪያ ምንድነው? ፍላጎት። ከዛ ተስፋ አለመቁረጥ፣ ከዛ በጣም በእግዚአብሔር በጣም ማመን። ከዛ በኋላ ህይወታችሁ የተስተካከለ ህይወት ይሆናል። በጣም 100%። እኔ በዚህ መንገድ በጣም ብዙ ወጣቶች ህይወታቸው ተስተካክሎ አይቻልም። ስለዚህ በተቻላችሁ መጠን ወጣቶች ወደ ሱስ የሚገባው ቀስ ተብሎ ነው። ከሱስ ግን ቀስ ተብሎ መውጣት አይቻልም። ስለዚህ ሳትገቡበት በጣም ተጠንቀቁ። በጣም ብዙ ሰው ጭምልቅ ካለዛ ነገር ውስጥ ከዛ በኋላ ለመውጣት ነው በህይወቱ ብዙ ዋጋ ሲከፍል ነበር። በተለይ ደግሞ እቺ ከ15 ዓመት እስከ 30 ዓመት ያለ አንዴ ከተወላገድክ ወይ ደግሞ አንዴ ከተወላገድሽ መቼም ቢሆን ቀናቱኝ መቼም እቺ እድሜ በጣም አደገኛ እድሜ ነች። በዚህ እድሜ በታሪክ እኔ እውነቴን ነው የምነግራችሁ፣ እግዚአብሔር ደርሶ ባይታደገኝ ኖሮ በቃ ሌላ ሰው እሆን ነበር። በጣም በምን ዓመት እድሜ ላይ በ10 ምናምን ዓመት ያኔ የሆነ የሚታደገኝ የሆነ ተአምር እግዚአብሔር በህይወቴ ባልሰራና ባልመለስ በቃቸው እና በዛ በ10 ቤት ሞተር ነዳ ነበር። ሞተር እንግዲህ አስባ በዛ በ10 ቤት እድሜ ላይ አስቡ እና ቀላል አይደለም። ጥሩ ሊሆን ይችላል፣ ግን በዛ ስፒድ ብትሄድ ምን ልትሆን ትችላለህ? ስለዚህ በተቻላችሁ መጠን ከ15 ዓመት እስከ 30 ከ30 እስከ 40 እስከ 50 ድረስ ራሳችሁን አስራችሁ ማስቀመጥ የምትፈልጉ ከሆነ አዳዲስ ልማዶችን ገንቡ። መጥፎ የሚባልን ልማድ ላለመገንባት ራሳችሁን ጠብቁ። ወደ ሱሶች እንዳትገቡ በጣም ተጠንቀቁ። ከሱሶች ለመውጣት የምትፈልጉ ከሆነ ደግሞ ተስፋ አትቁረጡ። ከዛ ነገር ለመራቅ ሞክሩ። ከራቃችሁ በኋላ አዲስ ልማድ ገንቡ። ከዛ የሚያግዟችሁን የስነ ልቦና ባለሙያዎችን ጠይቁ። የሃይማኖት አባቶቻችሁ ጋር ጠጋ በሉ። በእርግጠኝነት ከማትወዱት አሁን ካላችሁበት ልማድ ትወጣላችሁ ወይ 100% እርግጠኛ ነኝ። ስለዚህ ስለ መጥፎ ልማዶች ደግሞ ሌላ ጊዜ በአዲስ ሀሳብ ላይ በሰፊው በደንብ እናወራለን። አመሰግናለሁ በጣም። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ለወጣቶች አዳዲስ ሀሳቦችን ይዘን የምንመጣበት ልዩ ፕሮግራም ነው። እንዲሁ ደግሞ ስለ ትዳሬ መማከር አሊያም ስልጠና ፈልጋለሁ የምትሉ ካላችሁ ዘውትር ቅዳሜ ነፃ ስልጠና ለ09774050 ላይ ደውሉ። እንዲሁም ደግሞ በኦንላይን በቤታችሁ ቁጭ ብላችሁ ትዳራችሁን ሰላም ማድረግ የምትፈልጉ ከሆነ በኦንላይን ስልጠናውን መውሰድ ትችላላችሁ። ለበለጠ መረጃ 09774050 ላይ ደውሉ።